በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለሰኔ በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያን መሪጥ በተባለ ሀገር የከበረችበት ነው። ከዚህም አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው ነበር። በጎቹን እየጠበቀ ይኖር ስለነበር ከዚያ እረኛ በጎቹም ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌ ዳነ። እረኛውም አይቶ አደነቀ። ሌሎችም ደዌ ያለባቸውን አመጣ። በዚያም ውሃን በታጠቡ ጊዜ ሁሉም ዳኑ። ከዚህ በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውም ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱን ግን አላወቁም። በዚያም ዋና በአፈር በሽተኞች እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሱም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳያዳናቸው አዳናት። እርሷን በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏን በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተክርስቲያን ሰራችለት። ንጉሱም በዚያ ቦታ ከተማ እንዲሰሩ መኳንንቱና ሹማምንቱ አዘዛቸው። ታላም ከተማም ተሰራች። ስሟ መሪጥ ተባለች። እግዚአብሔር ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆች ታምራቶችን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኒቱን በዛሬዋ ዕለት አከበራት። በዚያችን ቦታ የሚሰሩ የድንቆችና የታምራቶች ወሬ በቦታ ሁሉ ተሰማ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤት ቀንተ ታንጸት በመሪጥ በትእዛዘ ንጉሥ ስሉጥ ሚናስ ዛንቃይከ በነ ወሃራውያን ምምጸጥ አስተዋጽኦሙ ወደው ዘበበክሌቱ ቂራጥ መባለከ ዘነሱ በሴጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰድሱ ለሰኔ በዛቲ ዕለት አይረፋ ጽሙድ መስተጋድል ዘዝክር ክቡር ወርስና ውሰናይ አባ አቡናፍር ዳማዊ ዘላይ ግጽ ወበዛቲ ዕለት ካባ ሰራዩ መልአክ እግዚአብሔር ለዮሴፍ በሕልም አዘዞ ይንሣ ሕፃነ ወሞ ይትመየጣ በምድረ እስራኤል ዛቅረብኩ ማሕሌተ አዘኪርያ አእላፈ ለተጸምዱ ከዘልፈ ለእለ አነብብተው ከዘንዴቴ መጽሐፈን ተረሳይ ከዚዮ ጸሪቀ መበለቱ ቁበ እምእላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ቢራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንስ ሕፃን ለዘጻፈው በክርታስ ወለዛ ጻፎን ዘይደርስ ለዛን ወለዘ ተርጉመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ውሬ ማርነ ኢየሱስ ክርስቶስ ከቅዱሳን በረከት ረድኤት ጸጋ ክብር ያድለን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የክርስቶስ ምስክሩ የቅዱስ ቂርቆስ ተአምሪ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የቅዱስ ቂርቆስና የእናቱ ኢየሉጣ ተአምራታቸው ዜና ነው እንናገራለን። ገዢው እስክንድሮስን በያዛቸው ጊዜ እናቱ ብዙ ስቃይን ፈራች። ቅዱስ ቂርቆስም እናቴ ሆይ አትፍሪ፣ ነፍሶቻችን የሚያድን ጌታችን ኢየሱስ ክርስቶስ ከእኛ ጋር አለና፣ እናቴ ሆይ በእኛ ላይ ስላደረሰው መከራ አትፍሪ። ስለኛ ሲል በመስቀል ላይ ሆኖ የተቀበለውን የአምላካችን ኢየሱስ ክርስቶስ ጽኑ መከራ አስቢ እንጂ። እናቴ ሆይ አትፍሪ፣ አትጠራጠሪም። የባቢሎን ንጉሥ ከእሳት በጨመራቸው ጊዜ አናንያና አዛርያ ሚሳኤል መልአኩን ልኮ ያዳናቸው እግዚአብሔር እኛንም ከመከራ ሁሉ ያድነን ዘንድ ይቻለዋል። ወደ እግዚአብሔር ጸልይ፣ አምላካችን የሚሰጠን ጸጋ ክብር ተመልከች። እናቴ ሆይ እነሆ የገነት በር ተከፍቶልናልና ይህንን ኃላፊ መከራ ታግሰን እንግባ አላት። ሕፃኑም በእስክንድሮስ ወደ አደባባይ እንዲህ እያለ ጸለየ። አቤቱ ጌታ ሆይ መሬትን በባህር ላይ ያጸና አንተ ነህ።
የእስክንድሮስን ግርማ እንዳንፈራ የእናቴን ልቦና አበርታ፣ እኔም አበርታኝ። አንተ ሁሉንም ማድረግ ይቻላልና። በመልአክ እጅ አገልጋዮችን አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳንካቸው አምላኮ የኃይልን መቋቋም የሚቻለው የለም። እኛን ከስቃይ ሁሉ እንድታድነን አምናለሁ። ይህን መከራ እንዲታገስ ሰውነታችን አጽናው አለ። ከዚህ በኋላ ገዥው በቀልን የሚታገስ ቀስተኛ የሆነውን ሕፃን እንዲህ አለው። ከሕፃናቱም ሁሉ የምታንስ ሕፃን ሆይ እመን፣ የአንተና የእናትህን አምላክ ስምም ካድ። ለተለየ ስራም ብዙ ወርቅና ብር እሰጣለሁ፣ በገዥነት እሰጣለሁ፣ እገለጣለሁ። ለአማልክቶችም ስገድ፣ ከሚያስፈራው የእሳት ነበልባልም አድናለሁ። ብቻ አምላክን ተው እንጂ ልጅን ወራሽም አደርጋለሁ አለው። ሕፃኑም እስክንድሮስን እኔ አምላኬን አልተወም አልክድም፣ እርሱ አክሊል ለመቀበል ኃይሌ ነውና። በሕፃኑ ልመናም እናቱ በረታች፣ ራሱንም ለሞት ሰጠች። ከተባረከ ከተከበረው ልጇም ጋር ለእስራኤል አምላክ ስጋዋን ሰዋች። አምላካቸውን በመተማመናቸው መልአኩ አዳናቸው። ሕዝቡም ይህንን ተመልክተው አደነቁ። በመላእክት አለቃ በመልአኩ በቅዱስ ገብርኤል እጅ ሕፃኑና እናቱ ስላዳናቸው ለእግዚአብሔር ምስጋና አቀረቡ። እኛንም እግዚአብሔር ከዚህ ዓለም ጥፋት ያድናን ለዘላለሙ አሜን። የቅዱሱ የሰማዕቱ የቅዱስ ቂርቆስ በረከቱ ረድኤቱ ጸጋው ክብሩ በሁላችን ላይ ይደርብን። አቡነ ዘበሰማያት